ከፈለኩ ዳንቺንም እንደ ቦት ጀምራ ለካካት ከዚህ በኋላ እስከዛሬ ቦትታት ይበቃል። እስከዛሬ በስሎት ጫና ያደረኩ ይበቃል። እሺ አሁን ከዚህ በኋላ እኔ ነኝ። እሺ በቃ ይወጣቱን ቻንታ እሺ ምን ይባል ይሄን ልጅ እሺ ከህይወት ይወጣልኛል ከሱ ጋር ለምን ፈልገሽ ነው? ከሱ ጋር ነኝ አልኩኝ አወራው ምን ፈልጋስ ነው? ምን አገባው አንተ እንዴ? የራስን ነው ጀምራ እንዴ? ቀድመ ለማረጋገጥ ነው እያጣራ ነው። ምን ላይ ናት? ምን ደረጃ ደረሰች? ምን ውስጥ ገባች? ምናምን የሚለውን ነገር ለማጣራት ፈልገህ ነው? ውጭ ወጥተን ማውራት እንችላለን። የፈለክበት ሄደህ ማውራት እንችላለን። ገባህ? ከዚህ ቤት እንደወጣ አይደለም የምታደርገኝ። ከዚህ ቤት እንደወጣ አንተ አታደርገኝ። ወንድ ነው አይደል? ወጥተን ምንም መነጋገር ያለብን ነገር እንችላለን። ገባህ? ምንም አታመጣም። ምንም አታመጣም። ገባህ? ወጥቼ ማውራት እችላለሁ። አንተ ወጥተን ነው ሰላም እንዴት ናችሁ? የቻናል ቤተሰቦች ሁሉ ሰላም ነው? ሁሉ ሰላም ነው? እስቲ ዛሬ በጥያቄ ልጀምረው ማለት ነው። የዛሬ ቪዲዮ አይቼ በጣም ስለተዛገብኩ ግራ ስለተጋባሁኝ ከጥያቄ ልጀምረው። ኦዲየንሱ ማለት ነው ተመልካቹ ልጠይቅ እስቲ ማን ነው ትክክል? እስቲ ከአብርሽ እና ከሩታ ማን ነው ትክክለኛ መንገድ ላይ ያለው የሚለው ነገር ምንም ሊመጣልኝ አልቻለም ማለት ነው። እና እንደምናየው ቪዲዮችን እንደምናየው ችግር የለብኝም፣ ግን ደግሞ እዚህ ቤት ውስጥ እኔ ማንንም ወንበዴ ዝም ብሎ እየመጣ እንዲጨፍርብህ አልፈቅድም። ቤቱ ይሄ ቤት የኔ ነው። ተረዳኝ። ከፈለክ ቤት ተከራይን ገዝተህ የሚሆን ይዛህ መሄድ ትችላለህ። እኔ እንደዚህ አይነት ችግር የለብኝም፣ ግን ደግሞ እዚህ ቤት ውስጥ ላይ አልፈልግም። ለውጥ አንተ አልወጣም። ከአንተ ጋር እንመጣበታለን። አንዴ አልወጣም። አንዴ ውጪ ወጥተህ ያልጨረስኩት ጉዳይ አለኝ። እሱን አውርቼ እወጣለሁ እኮ። ውጪ ወጥተህ ጨርስ ብራዘር፣ እየሰማኸኝ ነው? ውጪ ወጥተህ ጨርሰህ ነገር የምትፈልገው ሩታ፣ ከዚህ በኋላ ምን አድርገህ ነው የምትለኝ? ከአንቺ ጋር ነው የምጣለው። እሺ አንቺንም ነው ማስወጣሽ ከፈለኩኝ ከዚህ ቤት አንቺንም አስወጣሽ። ስለዚህ ጠባይ ኖርሽ እንደዛ ይማረግ እንኳን ምንም መብት የለም እኮ። ከአንቺ ጋር እንመጣበታለን። እሱን ግን ማስወጣት ፈልገህ ናሽ ያለኝ ውጪ ላይ አውራ ውጪ ላይ አውራ እሺ እጅ ልቀቆስ በስርዓት ለማውራት ነው። ፍላሽ ውጪ ላይ እኮ ነው። ውጪ አውርተን የምትመጣለህ ነው። አልወጣም እንዴ? ይኸውልሽ ላንቺ ብዬሽ ነው እንደዚህ እየሆንኩኝ ያለሁት። እሺ ምን ሰምተሽኛል አይደል? ይሄ ሁሉ ባንቺ ነው እንደዚህ እየሆንኩኝ። ደስታዬ እኮ ነግሬህ ነበር። ለምንድን ነው የማትረጂኝ? በስነ ስርዓት አስረድቼዋለሁ። ማውራት የለብንን አውርተናል። በስልክም ይሁን በቮይስም ይሁን ጥያቄ የሆነብኝ ሩታ ሁን ብላ አብርሽን ለማሳበር ነው ወይስ ይህን መንገድ ተመችቷት ነው? ማለትም ወንዶች እየፈለገች ነው እየሞከረች ነው ልበል አላውቅም። እንዴት ነው አንድ ወር ባልሞላ ጊዜ ሁለት ሰው እዚህ ጋር አምጥታ እንትን የምታደርገው እንዴት ነው? ያልገባኝ ነገር ማለት ነው። ደስታ መጣ ወደደችው እና የሆነ ነገር ሲያደርግ ደግሞ አትሆንም ብላ ድጋሚ ደግሞ ሌላ ሰው ይመስለኛል። በዛ ምክንያት ብቻ አይመስለኝም በመሀል ዳኒ ስለመጣ ነው። እንዴት ነው ሁኔታ ማለት ነው? እዚህ ጋር ሰው እየቀያየረች ነው። እንግዲህ እንደምናየው አብርሽ አለ፣ ዳኒ አለ፣ ደስታ አለ። ሶስት ወንዶችን የምታገለባብጠው እንዴት ነው? ለምንድን ነው ያልገባኝ ነገር ማለት ነው። እና ኦዲየንሱ በኮሜንት ተመልሱልኝ፣ በጣም ደስ ይለኛል። ምክንያቱም አብርሽ እየተከራከረበት ከእሷ ጋር እየተጫጫኸ እየተጨቃጨቀበት ያለው መንገድ ልክ ነው? አብርሽ እንደ ጥፋተኛ ነው የምንወስደው ወይስ ሩታነት እንደ ጥፋተኛ የምንወስዳት? ያልገባኝ ነገር ይሄ ነው። ከዛ ልጅ ከመጣ አንዴ በቂ ነው። ዳኒ ሰማያን እኔ ካንተ ጋር ሰላጋ ውስጥ መግባት አልፈልግም። ገባ? እንደተከባበርን መጀመሪያ እንደነበር ነው መኖር አለብን። እኔ አሁን አንተ መተህ የሆነ ነገር ውካታ ምናምን መፍጠር አልፈልግም። ገባ? ሰላም የምትፈልግ ከሆነ እዚህ ቤት ውስጥ እሷን ማግኘት አልችልም። ገባ? ይሄ የኔ ቤት ነው። ያንተ ብቻ አይደለም፣ የሰውን ቤት ነው። መብት አላት። አንቺ አምሻል ምን የወንዶች መመላለሻ ያርሽ እኮ ቤቱ። ለምን አንደኛሽን የኔን ፎቶ እንዳለ አወራርደሽ የመጣ ወንድ በሙሉ ፎቶ አሰቂም? የሁላቸውንም ፎቶ የአካል የመጣ እያልሽ ስቃይ የነሱ ፎቶ ሞክራለሁ። አንቺ አምሻል እንዴ? አይ ጥሩ ሀሳብ ነው የሰጠኝ። ለመናገር እሞክራለሁ። ከዚህ በኋላ አንተም እንደዛ ለምን አናረ? ይሄ የኔና የልጄ ቤት ነው። ተረዳኝ። ስለዚህ መምጣትም ማግኘትም እኔ ስለሷ ህይወት ስለሷ ላይፍ የሚያገባኝ ነገር የለም። የፈለገችው ውስጥ መግባት። እዚህ ቤት ውስጥ የሚኖረው ማን ነው? አንዴ አዳምጠኛ። እዚህ ቤት ውስጥ የሚኖረው ማን ነው? ማንም ይኖር። ለሷ የለቀኩበት ምክንያት አለኝ። ገባክ? እኔ ስመጣ ልጄን ለማግኘት በሰላማዊ መንገድ መጥቼ ልጄን ማየት ፈልጋለሁ። ተረዳኝ። ስለዚህ አሁን አንተ መተህ ነገሮችን እንድትበጣበጥ አልፈልግም። ከሱም ጋር እየተጣላን የነበረው በእንደዚህ አይነት ምክንያት ነው። ስለዚህ ጸባይ ይኑርክ፣ በሰላማዊ መንገድ ውጭ ማግኘት ከፈለግ። ከዛ ውጭ ግን እዚህ ቤት ውስጥ አንተም እንድትመጣ አልፈልግም። ምክንያቱም አብርሽ ለምን ይሆናል የሚለው ነገር አለ። አንቺ መብትሽ ነው፣ የፈለግሽው ነገር ማድረግ ትችያለሽ። ግን እዚህ ጋር ቤቱ የሁለታችን ቤት ነው፣ ልጃችን ያለበት ቤት ነው፣ የልጅ ቤት ነው። እንዴት ወንዶችን ታመጫለሽ ነው? እዛ ቤት ውስጥ ለምን እኔ የማልፈልጋቸው ወንዶች ይመጣሉ ነው? ይህ ነገር ስህተት ነው በአብርሽ በኩል ወይም ሩታ ጋር ትክክል ነው? ወንዶች ማለት እናንተ በእናንተ ቦታ ሆናችሁ አስቡትና ድራማው እንደ ድራማው እነሱን እንደነሱ ትምህርት እንውሰድበትና በዚህ ቪዲዮ ላይ ማለት ነውና እናንተ ብትሆኑ እዛ ቦታ ወይም ባልሽ ወይም አንቺ ሆነሽ ከባልሽ ጋር ተጋጭተሽ ሊሆን ይችላል።
ከጓደኛሽ ጋር ተጋጭተሽ ሊሆን ይችላል እና ቤቱ አብራችሁ ያፈራችሁት ቤት ሊሆን ይችላል፣ የራስሽ ቤት ሊሆን ይችላል ምናምን በቃ የጋራ ልጅ ያላችሁ እዛ ጋር ሌላ ወንዶችን ስታመጪ የሆነ ደስ ይለዋል ብለሽ ታስቢያለሽ? ወይም ማምጣትሽ ትክክል ነው ብለሽ ታስቢያለሽ? እዚህ ጋር በጣም ጥያቄ የሆነብኝ ማለት ነው። እሷ መብቴ ነው እያለች ነው፣ መብቷ ነው፣ ሰዎችን ማግኘት ማምጣት ምናምን መብቷ ነው። ግን እዚህ ጋር ደግሞ እሱን የሚያስደስቱት ሰዎች ሲመጡ ደግሞ ምን አይነት ጥያቄ ነው የሚያስነሳው? እስከ ዛሬ ብዙ ነገሮች ሩታ ላይ ሲደርስ እያዩ ዝም ያልኩት እሷ እንድመጣ ስላልፈለግሽ። ከዚህ በኋላ ግን በሩታ ህይወት ላይ አንተ ማንንም አምጥተህ የፈለግከውን ማድረግ አትችልም። ገባህ? ከዚህ በኋላ እኔ ያለው ከሩታ ህይወት ከጎኑ አለው። አንተ እኮ እንዳለ እንኳን የማትታወቅ ሰው እኮ ነህ። አንተ ፈጣሪና መስክር። አንተ ምን እንደዚህ አትታወቅም ነበር። በጥቂት ጊዜ ነው እንደዚህ እንድትታይ የታወቀው። ልንገርሽ አሁንም ቢሆን ማለት ነው እንዳትሻረ ምን ችግር የለውም መናገር ይችላል። እኔ የፈለኩት ወደ ውጭ ሀገር ሊሄድ ነው ምናምን ትያለሽ ነበር እንዴ? ማሂ ቼክ ልታረግ ነው የመጣኸው ነው? እንደዛ እያልሽ ነበር አይደል? እስከዛሬ ብቻዋን ስለነበርሽ ነበር ልትሄድ የመሰለችው። ገባ? ከዚህ በኋላ ግን ያለ ወዴትም እንድትሄድ አላደረግም። እዚህ ሆነ ፊት ለፊት የሚመጣውን ነገር ነው የምትሄድበት መንገድ የሆነ ትንሽ ቅሬታ አለኝ እኔ ማለት ነው። ምክንያቱም ሰዎችን ጓደኞችን መፍጠር ከፈለገች ማግኘት ከፈለገች እንግዲህ በየትኛው መንገድ ማግኘት ትችላለች። ግዴታ እዛ ቤት ውስጥ ብቻ ነው ማለት ይከብዳል። ግን እንዴት ነው ለሰዎች ያለን ክብር፣ ምክንያቱም ከዚህ በፊት ላሳለፍነው ላይፍ ወይም ላሳለፍነው ህይወት የምንሰጠው ቦታ ምን አይነት ቦታ ነው? ወይስ በአንዴ ዲሌት አድርገን ነው የሆነ ሂስትሪውን በአንዴ አጠፋፍተን ነው ወደ ሌላ የምንሄደው? እንዴት እንደሆነ ብቻ አልገባኝም ማለት ነው። እና እዚህ ጋር አሁን ትናንትና በሌላ ቪዲዮ በዳኒ ቪዲዮ ላይ ምንድን ነው ልጄ በጣም ናፍቆኛል፣ በጣም ጓጉቻለሁ ለማግኘት ምናምን ሲል ነበረ። እኔ ብቻ እንዴት እንደሆነ አላውቅም። እንዴት ነው ከሰዎች ጋር ያላት ግንኙነት ሩታ ማለት ነው። እና እንግዲህ ቤትም ገብቶ ልጄ ምናምን እያለ በጣም ናፍቆኛል፣ ካሁን በኋላ ልለያችሁ ምናምን በብዙ ችግር ምክንያት አለ አይደለ እሷ ጋር መምጣት በማይችልበት ምክንያት ተራርቄ ቆይቻለሁ እና አሁን እከሳቸዋለሁ ምናምን እያለ ነበረ። ሌላ ያላየነው ህይወት አለ ከሩታ በስተጀርባ። ምክንያቱም እኔ ዳኒን አይቼ አላውቅም። በእርግጥ ከዚህ በፊት ያው በቅርብ ጊዜ ስለጀመርኩት ማለት ነው ድራማውን ከዚህ በፊት አይቼ ባላውቅም እንዴት ነው ከሩታ ጋር ያለው ግንኙነት? እውነት አብርሽ ልጄ ነው የሚለው ልጅ የዳኒ ነው የአብርሽ ነው ልጄ እያለ በጣም እንደቋቋ ለማግኘት እንደናፈቀ ምናምን ሲናገር ነበር ዳኒ ማለት ነው። እኔ የምፈልገው እዚህ ቤት ውስጥ እንዳትመጣ እንጂ የፈለግከውን ነገር የፈለግከውን ቤት የለም ቤት አለኝ ቤት ካለ ያስመጣል እና ይበላል። እስኪ እና ይበላል ማፊርልህ እንዴ ቤት ድረስ ምን ያስመጣል? ምን አልከሰከሰ ሩታ ከቤትሽ መውጣት ትፈልጊያለሽ? ይወለ ከቤቷ መውጣት ስትፈልግ ከቤት ውጭ አገኛታል። ቤቷ ማለት ስትፈልግ እንዴ ከሱ ጋር ይወሩ ነው። እስኪ ዝም በይ እንዴ ዝም በይ ዝም በይ አንተ እንዳልነካኝ በእናትህ ማንንም በነካበት እጅ እንዳልነካኝ እኮ ዝም በይ እሱ ይወራል ማለት አትንከኝ ካለች አትንከት ክብር እና እነዚህ ነገሮች ሲደማመሩ የሩታ ባህሪ ምን አይነት ነው የሚለው ነገር መጀመሪያ ምንም ስሜት አይሰጠኝም ነበር። ማለትም ሩታ የምታደርጋቸው ነገሮች ያው ከራሷ ሀሳብ ተነስታ ከችግሮች ማለትም ከምታያቸው ነገሮች ተነስታ የራሷን ውሳኔ እየወሰነች ነው ብዬ ነው የማስበው። ምክንያቱም መጎዳትም የለባትም በራሷ መንገድ ደግሞ ራሷን መጠበቅ አለባት ብዬ ስለማስብ ማለት ነው። ግን ትናንትና ዳኒ ሲመጣ ደግሞ ልጄ ምናምን ሲል እንዴት ነው ብዬ ደግሞ አሰብኩኝ ማለት ነው። በዚህ በኩል ደግሞ መደሰት ትፈልጋለች፣ ደስታን አምጥታ ምናምን ሌላ ላይፍ እንዲኖራት ትፈልጋለች። እዚህ ጋር ደግሞ ዳኒ ሲመጣ ደግሞ ደስታን አባረረችው ማለት ነው። ውጣልኝ በቃ አልፈልግም። ይሄን ያስመስላል አይደለ? አብርሽ ብቻ ቢሆን ለአብርሽ ቦታ አላት ወይም አብርሽን ፈልጋ ነው እንል ነበረ። ዳኒ ደግሞ ቤት መጥቶ ምናምን ቁጭ ሲል ደስታን ሂድ ማለቷ እንዴት ነው የሚለው ነገር ምክንያቱም ዳኒ ከመምጣቱ በፊት ለደስታ ያላትን ስሜት ያው እናውቃለን፣ ምን አይነት ስሜት ታሳየው እንደነበረ ማለት ነው። ብቻ በዚህም ማለ በዚያ ወንዶችን እየሰበሰበች አብርሽን ለማሳበድ ይመስለኛል። እና ዛሬም ያው እንደምታዩት መጀመሪያ ዳኒ ቤት ውስጥ አለ። ከዛ በኋላ ለመጠየቅ ደግሞ ደስታ መጣ ማለት ነው። ተገናኙ እየተባለ ደግሞ ድጋሚ አብርሽ መጣ። እንግዲህ ጎረምሶች ተሰብስቧል፣ ቤት ውስጥ ተሰብስባለች ሩታ። ይኸውልህ አሁን ቀልዲውን የምረን እያወራ አላውቅም። ገባ እየቀለድክ ያለው መሰለኝ። በቃ ከዚህ በኋላ በሩታ ህይወት እኔ ያለው አልወጣም። አንተ ማንም አይደለም በሩታ ገባ። አንተ ማንም አይደለም አልወጣም ማለት በጸባይ ማናገር በምንም ማለት ነው። አልወጣም ከዚህ በኋላ በሩታ ህይወት ግዴታ ተገኛለህ። ገባ ወደድክም ጠላ ማምነት ትቀበላለህ። በሩታ እኔ ዳኒ ስለሆንኩኝ በሩታ ህይወት ውስጥ ከዚህ በኋላ አለሁኝ። ገባህ? እስካሁንም ሩታ እንድመጣ ስላልፈለግሽ ነበር የወጣሁት። ገባ? ስለዚህ እኔ ሳልሆን መውጣት አለብህ። አንተ ነህ መውጣት ያለብህ ከዚህ በኋላ አንተ ነህ መውጣት ያለብህ። ሰፈር ባትቀበጥ ጥሩ ነው። ይሄ የተከበርኩበት ሰፈር ነው። ስለሷ ለውጥ ምናምን ነገር የሚያገባኝ የሚጠቅመኝ ነገር የለም። ገባ? እዚህ ቤት ውስጥ ግን የጎረምሳ ማት ተሰብስቦ ሳይ ነው የደበረኝ። እየሰማኝ ነው እንጂ እሷ ኖራ ብቻዋን ኖራ ቢሆን ቼክ አላደርጋትም። ልጄን አይቼ የሚሄድ ይችል ነበር። ገባክ? ስለዚህ ነው
ማውራት ካለብን ወተን ነው። ሳትነካኝ ሳትነካኝ ማን አንተን ምን ሳትነካኝ ወተን ነው ያገባው። የፈለግከውን ነገር ማውጣት ትችላለህ። የፈለግከውን ነገር ታመጣለህ ነው። ፋሷ ፊት ለናተ ምን ማነጋገር ሙጣ ወተን ነው። ምን አይነት ስሜት ይሰማዋል? እስቲ ልጁን ለማየት ሄደ አብርሽ ምን አይነት ስሜት ይሰማዋል? ምክንያቱም የበሩታ በኩል አይደለም እሱ ቪዲዮ ላይ እንደሚያወራው እንደምንሰማው ሩታን ለምን አገኛችኋት ሳይሆን እዚህ ቤት ውስጥ ምክንያቱም ቤት ውስጥ ብዙ ህይወት ብዙ ነገር አሳልፈንበታል። እዚህ ቤት ውስጥ ለምን እዚህ ቤት ይመጣሉ ነው የአብርሽ ጥያቄ ማለት ነው። ስለዚህ እናንተ ደግሞ በኮሜንት ምን ታደርጋላችሁ መሰላችሁ? እውነት ነው ትክክል ነው አብርሽ ወይም አይደለም ብላችሁ እንትን ብናደርግ ብንጫወትበት በጣም ደስ ይለኛል። ምክንያቱም አብርሽ ቤቴ አይምጡ ነው የሚለው። ምክንያቱም ከሱ ተቃራኒ የሆነ ነገር ይዘው ስለሚመጡ ማለትም እሱ የማይፈልገው ነገር ስለሆነ እዛ ቤት እየተካሄደ ያለው መምጣታቸው ልክ ነው ልክ አይደለም የሚለው ነገር እናንተ ፍረዱ ማለት ነው። የቻናል ቤተሰቦች እንግዲህ እነዚህ ነገሮች እያየን እኛም በጎን ደግሞ እየተዛገብን ያለ ነው ማለት ነው። ማነው ልክ ማነው ስህተተኛ ወይም ልክ ያልሆነው ሰው ማን ነው የሚለው ነገር ማለት ነው። እና ቻናል ቤተሰቦች በቀጣይ ቪዲዮ ደግሞ እስቲ ተመልሰን እንመጣለን። አብራችሁን ስለቆያችሁ በጣም ነው የማመሰግነው። Mm-hmm.